አሳየው። ኧረ አለ ከፈለገ ይኸው ተአምረ ማርያም ላይ ሃርድ ኮፒው አለ ይላል መሰለክ። ክፈትለት። ይኸው ምን መንግስተ ሰማያትን መርታ የምትገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበረ። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከነሱ ልትወለድ ተፈጠሩ ይላል። ፍጥረት ሁሉ ማንን ለማመስገን ተፈጠረ? እመቤታችን ማርያምን ለማመስገን ፍጥረት ሁሉ ተፈጠረ። ሱብሃንአላህ። እንግዲህ እኛ አላህ ሱብሃነሁ ወተዓላ ቁርአን ላይ ያለው ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱን ነው። የሰው ልጆችንም ሆነ አጋንንትን እኔ እንዲገዙኝ እንጂ አልፈጠርኳቸውም ይላል። እንደ ክርስትና ደግሞ ፍጥረት ሁሉ ማንን ለማመስገን ተፈጠረ? እመቤታችንን ማርያምን ይላል። እንቀጥልሽታችሁ ወይ ገና ወረዳ ቅዳሴ ማርያም ጋር ወረድ ቶ የሱን ብዙ ማንበብ ተአምረ ማርያም ነው። እሱም ተመሳሳይ ነው፣ ብዙ ናቸው ተአምረ ማርያም። ሁሉንም ከምናነብ ወረድና ቅዳሴ ማርያም ይላል። ከሱም ወደ ላይ ውዳሴ ማርያም፣ ከሱ በላይ ቆይ ውዳሴ ማርያም በፊት አንቺ አንበበሽ ነው አጤሬራ ተሰጥቶሽ? እስኪ ሳታይ እስኪ ንገሪኝ እስኪ ስንት ነው ቁጥሩ? እስኪ አንድ አንበበሽ ግን እንደማታመጭ ግን ያውቃለሁ። አጤሬራ ሰጥቶሽ ነው። ዝቅ በል ይብሉ ዝቅ የሰማይ ነው። አትቸኩል። ሰዓት ላይ ስዕል ያለበት ከቅዳሴ ማርያም በላይ ከቅዳሴ ማርያም በላይ በቃ እሱ ጋር እሱ ቅዳሴ ማርያም በቃ ስዕሉን ብቻ ከፍ አድርገው። በቃ ትንሽ ከፍ ብቻ ነው። ትንሽ ከፍ ቢጫ ከፍ አድርገው ሆነ። ቀለሙ አንተ ጋር የለም። ቢጫውን ከስዕሉ በታች በኩል ንቃፍ ከስዕሉ በታች በኩል በቃ እሱ ጋር አቆም። በደንብ አሳየኝ ብቻ ፔጁ። እሺ መሀል የሚለው ቦታ ካታየክ እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን። ይታይካል? ምን ይላል? እናታችን ማርያም ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማጸንሻለን፣ እንማልድሽማለን፣ ከክፉ አውሬ ታድኝን ዘንድ ሰግድላታላችሁ፣ ተማጽነንብሻል። በቃ ከክፉ እሷናት ታድያ ምን እንዴ በሰርዓት ታማልድናለች እንጂ ታድኝናለሽ ሳይሆን ታማልድናለሽ። እንማጸንብሻለን ከልጅሽ ከወዳጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን። እንሰግድላታለን፣ እናመሰግናታለን፣ እናከብራታለን። ነገር ግን የምንሰግድላት የምናመሰግናት የአክብሮት ስግደት እንጂ የባህሪ ስግደት አይደለም። የባህሪ የአምልኮ ስግደት አይደለም። አሳይቱ ካልኩ የአምልኮት መሆኑንማ ይብኑ ቃፍኩ አሳይቱ ከፍቶልህ ካልኩ የአምልኮት ስግደት ችግር የለውም። ምንም ብታመጡት ችግር የለውም። አምሳውን ብታመጩ ችግር የለውም። የአምልኮ የባህሪ ስግደት የሚሰገድለት ለአንዱ ለእግዚአብሔር ለሥላሴ ለታላቁ አምላክ ዓለማትን ለፈጠረ እግዚአብሔር ስግደቱ ያምልኮ መሆኑ ኢብኑ ቃፍ አሳይቱ ጋር ሲቀጥል ደግሞ ፍጥረት ሁሉ ማርያምን ለማመስገን ነው የተፈጠረው። እሺ እንደዛ ብለህ ነው የምታምነው አንተ? ፍጥረት ሁሉ ማርያምን ለማመስገን ነው የተፈጠረው ወይስ እግዚአብሔርን እንደዛም በያላምንም እንደዛም በያላስተማረ ያስተማረኝ የሚል እንደዛም ተብሎ አስተማረም። ዓለማት የተፈጠሩት እግዚአብሔርን ለማመስገን ነው። እመቤታችን ግን በአምላክ ሕሊና ታስባለች የሚለው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ባለው በዚያ ተቀበላለሁ። ነገር ግን ተአምረ ማርያምን ምን እናርገው? እኔ እኮ አይደለሁም እኮ እያልኩኝ ያለሁት እኔ አይደለሁም እያልኩኝ ያለሁት ተአምረ ማርያምን ምን እናርገው? ተጽፏል በቃ። ነገር ግን አንቺ በምትይው ስታንዳርድ እንትን አልልም፣ እኔ አልቀበልም። ስለዚህ ተአምረ ማርያምን ማትቀበልም በቃ እሱም ስህተት አለበት። አላልኩሽም ተአምረ ማርያሙ ሳይሆን አንቺ የምትይውን እመቤታችን ፍጥረት ሁሉ ለእመቤታችን እመቤታችንን እኔ አይደለሁም ፍጥረት ሁሉ የተፈጠረ አንቺ የምትይው አትበለኛ። እኔ እኮ አይደለሁም እያልኩኝ ያለሁት አንቺ እንደምትይው አይደለም። በቃ አንቺ እንደምትይው አይደለም ያልኩት። አንቺ የምትይው ሳይሆን አንቺ እንደምትይው ይሄው መጽሐፉ ተአምረ ማርያም እያሳየክ እኮ ነው። ተአምረ ማርያም ይሄን መጽሐፉን አትቀበሉም? እሺ
ይበል ችግር የለውም እንዴ ኦሬዲ እኮ ጋይስ ምን ወሰራ ሰውየው ቅድም ነው ጥሩ ጴንጤ ሆነው እናንተ አልገባችሁም እንጂ ሰውየው ቅድም ነው ጥሩ ካቶሊክና ጴንጤ ሆነው ልክ ቀሲስ መምህር ዘበር ለማንዳ ነው ቅድም ያመነው ሙሉ መጽሐፍ ቢመጣልኝ ከፈለገ እንደዛ የሚል ሙሉ መታም ብታመጡልኝ አልቀበለውም ብሏል በቃ he just out ከኦርቶዶክስ ብለት ወጥቷል አሁን እሱ ድጋሚ ፕሮቴስታንት ሆኗል ጴንጤ ሆኗል ወይ ካቶሊክ ሆኗል እሱን ራሱ መርጥ ይከተል ወይ ሉተራን ሆኗል ወይ ደግሞ ወንጌል አማኝ ሆኗል እሱ የራሱ ምርጫ ነው ግን አሁን ምን እናደርጋለን ይሄን ሐሳብ ሙሉ ሐሳቡን ሰረካርካችሁ አንተ መጽሐፍ ቅዱስ ሙሉ ከመጽሐፍ ቅዱስ ያርጫሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና የሚባሉ መጽሐፍቶችን ሰረካርካቸው ታምረ ማርያምን ውዳሴ ማርያምን ቅዳሴ ማርያምን የተለያዩ ሙሉ መጽሐፍቶች ሰረካርካቸው ይሄን ወደ ጎን ገፋ እናደርገውና ቅድም ያወራበትን እንቀጥላለን ማለት አቸኩላለህ ሚትራንሰው አረን ይሳለውኝ እየጠበቅኳችሁ ነው እናንተ ያ እንዲናል ቅድም ምን ብለህ ነበር ጥያቄ ያለኝ ብለህ ስታወራ ነበርና ጥያቄ አለ አረኔ እንኳን ብዙም መጠየቅ አልፈልግም ትችዋለሁኝ ምክንያቱም ለዚህ ብዙ እንትን አይደለሁም ማለት እንደዚህ አይነት ቦታ ላይ ቢቀርብኝ ነው የሚሻለው እኔ ከጎረቤቶቼ ጋር ጣላለሁኝ መኖር ነው የምፈልገው በሰላም ምድሩ ነው ማወቅ እሺ ተውሰው አንተ ያለበት እኛ እንጠይቅ እኔ ያለሁበት ምን መሰራት እኔ ያለሁበት ምን መሰራት አምላክ ለአንተ ኃጢአት ሞቶልህ ነው ሞቶልኛል አምላክ ነው ሞቶልህ አይደል ለአንተ ኃጢአት ስለዚህ አምላክ ለአንተ ኃጢአት ሞቶልሃል ኦኬ ኢብኑ ካፍ አለ ተመለስ ኢብኑ ካፍ ወደ ሮሚ ሰዎች ምዕራፍ 1 ቁጥር 26 ቁጥር 23 እንከፈተልኝ ወደ ሮሚ ሰዎች ምዕራፍ 1 ቁጥር 23 ምዕራፍ 1 ቁጥር 23 ኦኬ ኢብኑ ካፍ አለ ምዕራፍ 1 ከቁጥር 18 ጀምሮ ከቁጥር 18 ጀምሮ አልኩ ከቁጥር 18 ጀምሮ ማለት ኦሮሚ ሰዎች ምዕራፍ 1 ከቁጥር 18 ጀምሮ እናንብበው አብረን አቸኩል አብረን እናንብበው አንተ ምን ብለሃል አምላክ ለኔ ኃጢአት ሞቶልኛል እንዳትረሳው እንክሊ ጻፈው ይብኑ ቃፋ አንዲስቲ እንዳይረሳው ወረቀት ካደረገ እኔ ጽፌዋለሁ እኔ ጽፌዋለሁ አምላክ ለኔ ኃጢአት ሞቶልኛል ዶንት ፎርጊቭ ዳት አምላክ ሞቷል አንተ ኃጢአት ሮሚ ሰዎች 1:26 ላይ ጳውሎስ እንዲህ ብሎ ይናገራል ቁጥር 38 ጀምሮ እውነት አውቀው በክፋታቸው በሚለውጡት በአመፀኛውና በኃጢአተኛው ሰው ሁሉ ላይ የእግዚአብሔር መቅሰፍት ከሰማይ ይመጣል አለ እዚህ ጋር የግሪክ ጣዖት አምላኪያ ነው አይደል የሚናገራቸው ጳውሎስ አቸኩል አይደል ኦኬ እሺ ቁጥር 39 ላይ ምን አለ ፋሩቂ እግዚአብሔር ግን ስለገለጠላቸው ኦኬ እግዚአብሔርን ማወቅ በእነርሱ ዘንድ ግልጥ ነውና የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል መልስ የሚሰጡበትን ምክንያት እንዳያገኙ አለ እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም አለ ማን ነው እዚህ ጋር የሚናገር ያለው ጳውሎስ እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም ያለው ማን ነው አቸኩል ክርስቶስን ምን ክርስቶስ እግዚአብሔርን አላከበረው ክርስቶስ እግዚአብሔርን አላከበረው እግዚአብሔር ሳይሆን በቦታው የነበሩት ክርስቶስ አብሯቸው በነበረ ሰዓት ሲያስተምራቸው ወይም ደግሞ እሱ ነው ብለው አምነው ስላልተቀበሉት አምላክ መሆኑን ስላላወቁ እንደ እግዚአብሔር የግሪክ ጣዖት አምላኪያን ነው በቃ ተወው ችግር የግሪክ ጣዖት አምላኪያን ነው የሚናገራቸው አህዛቦችን ነው የሚናገር የግሪክ ጣዖት አምላኪያን ነው እሺ ምን አላቸው የማይታየውን እግዚአብሔርን ባህሪ እርሱም የዘላለም ኃይሉና ጌትነቱን ካለ ፍጥረት ጀምሮ የፈጠረውን ፍጥረቱን ዓለሙን በማሰብና በመመርመር ይታወቃል ካለ በኋላ ምን አለ እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም ማለት ምንን የግሪክ ጣዖት አምላኪያን ለምን ነው እንደዚህ ያለው ግን ጳውሎስ እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም ለምን ያለው ጳውሎስ ራሱ ጳውሎስ ይናገራል ቁጥር 23 ላይ ወርዶ ለምን ድረስ ስንል የማይሞተውን የእግዚአብሔርን ክብር በሚሞተው ሰው ለወጡ አለ አንተ ደግሞ ቅድም ምን ብለኛል አምላክ ለኔ ብሎ ሞቶልኛል ብለሃል ስለዚህ አንተ የግሪክ ጣዖት አምላኪያን ነህ ማለት ነው በጳውሎስ ዘመን ነው
አይደል? እና ታዲያ እዚህ ጋር የሚናገረው እኮ ብዙ ነገር ይናገራል። በነገራችን ላይ ይሄ ጥቅስ እኮ በሚሞት ወይም ደግሞ በሚሞት ነገር የእግዚአብሔርን ክብር በሚሞት ለወጡት የሚለው እኮ ሲጀመር ይሄ ማንን ለመናገር ፈልገህ ነው? አሁን እዚህ ጋር ማንን ነው የሚጠቅሰው? አንድም እናንተ ናችሁ የምትሉት አቸኩል። ይሄ እኮ እናንተ ክሌም እኮ ነው። አንተ ቅድም እንደነገርከኝ አምላክ ለኔ ብሎ ሞተ ብለህ ታምናለህ። ጳውሎስ ግን እግዚአብሔር የማይሞት መሆኑንና ግን እነዛ የግሪክ ጣዖት አምላኪያን የማይሞተውን እግዚአብሔርን ክብር በሚሞተው ሰው ለወጡ ብለህ። ስለዚህ አንተ በጳውሎስ ዘመን ላይ ብትኖር ኖሮ ከጳውሎስ ተቃራኒ ነበርክ ማለት ነው። አግኝተህ ጳውሎስ ነበርክ ማለት ነው። ጣዖት አምላኪ ነበርክ። አራ ታዲያ እኮ የተነገረው አሁን ይሄም የተነገረው እኮ ታዲያ በሚሞተው ወይም ደግሞ የተባለው ጣዖታትን በማምለካቸው እግዚአብሔርን በመርሳታቸው ወይም ደግሞ እግዚአብሔርን ማምለክ ሲገባቸው መመለክ የሌለባቸው ጣዖታቶች በማምለካቸው እኮ ጥያቄ እኮ ምን መሰለህ አቸኩል፣ አንተ አሁን ያኔ ጳውሎስ ሲቃወም የነበረውን ሐሳብ ሲተቃወምክ ነው ወይ ነው? አንተ አሁን በዚህ ዘመን ላይ አይደለም እኮ አንተም ያኔ ጳውሎስ ሲቃወማቸው የነበሩትን መንገድ ነው የተከተልክ ያለው። እነማ የግሪክ ጣዖት አምላኪያን መንገድ ነው የተከተልክ ያለው ዛሬ አንተ ስቲል ድረስ። ለምን ጳውሎስ የማይሞተውን እግዚአብሔርን ክብር አለ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ምን ብሎ ያምናል መሰለህ? ጳውሎስ ሕያውና የማይሞተው የሆነው አብ የሚሞተውን የሆነውን ክርስቶስን ከሞት አስነሳው አለ። ሕያው የሆነው አብ ሟች የሆነውን ክርስቶስን ከሞት አስነሳው አለ ጳውሎስ ማለት ነው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ አንተ ምን አልከን ዛሬ መጥተህ ኖ አይደለም ያ ሕያው የሆነው እግዚአብሔር ለኔ ኃጢአት ሲል ሞቶልኛል አልክ። ስለዚህ አንተ አጌንስት ጳውሎስ ነው ማለት ነው። አንተ ጣዖት አምላኪ ነህ ማለት ነው። ጳውሎስ የነሳብ ስለሚቃወም ማለት ነው። አዳምጠኝ። ክርስቶስ ሲናገርለት ይሄ በባህሪው ሳይሆን በስጋው የሚናገርለት ሞታ የሚባለው ለምሳሌ ክርስቶስ ሞተ ሲባል ወይም ደግሞ አስነሳው ሲባል በምን ሞታ አልከኝ? በምን ሞታ አልከኝ? በምን ሞታ ይላል? አምላክ ሞቶ አልሞተም ወይ ስለኮ አምላክ ሞቷል ብለህ ኦፊሻሊ አክሰፕት አድርገሃል እኮ አቸኩል። አንተ እኮ ይሄን ኦፊሻሊ አክሰፕት አደረግህ። እንደዛ ሳይሆን ሲገዳ አገላለጹ ሲቀርሞ የሚነገርለት ፍጡር ወይም ደግሞ ሊያስብለይ ይችላል። ፍጡር በራሱ ፍጡር ሰውም ሊያስብለይ ይቻለበት ምክንያት አንደኛ ስጋ በመልበሱ ነው። ይሄ ደግሞ ሲነገርለት ተነሳ የሚለው ነገር የሚነገርለት በባህሪው በመለኮቱ አይነገርለትም። ምክንያቱም የማይታይ ነገር ደግሞ ይቆይ አሁን ባንተ ሐሳብ ነው አምላክ ተረድቻለሁ። አምላክ ላንተ ኃጢአት ሞቶልሃል አልሞተልህም? አንድ ንድገም ይሄን አምላክ ላንተ ኃጢአት ሞቶልሃል አልሞተልህም? ሞቶልኛል አለቅ። አይ ኢብኑ ቃፍም ጽፎታል አክሲዲ አምላክ ለኔ ኃጢአት ሞቶልኛል። አምላክ ሞቶልሃል ማለት ላንተ ኃጢአት you just said now አንተ አሁን ምን አልከን? አምላክ ይሞታል አልከን። ለኔ ኃጢአት ሲል ሞቷል አልከን። ጳውሎስ ግን እንደዚህ አይነት እምነት የለውም ነው ለኔ ደግሞ ጳውሎስ ይሄ እምነት ያላቸው ሰዎች ጣዖት አምላኪያን ብሎ ሰይሟቸዋል። እንዲህ አይነት እምነት ያላቸው ሰዎች ፓጋንስ ብሎ ሰይሟቸዋል ጳውሎስ። እንደዚህ አይነት እምነት ያላቸው ሰዎች የማይሞተውን እግዚአብሔርን ክብር አለ በሚሞተው ሰው ለውጠውታልና እነዛ ሰዎች የእግዚአብሔርን ክብር አላከበሩትም ማለት ጳውሎስ ሲተቻቸው እነርሱን። እንዲሁም አንደኛ ተሰሎንቄ ላይ የማይሞተው የተባለው ማለት ነው ሲናገር ሕያው አብ ነው ማቹ ደግሞ ክርስቶስ ነው አለ። በቃ ስለዚህ እናንተ ናችሁ ማለት የጣዖት አምላኪያኖች። አንተ በጳውሎስ ዘመን ላይ ብትኖር ኖሮ የጳውሎስ ተከታይ ሳይሆን ያለው የጣዖት አምላኪያን ተከታይ ነበር። ትልቁ ስህተት እዚህ ጋር ነው። ምን አለ መሰለህ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት ምን ይላል መሰለህ? ክርስቶስ ስትናገር ወይም አብን ስትናገር ክርስቶስ አብ ከወልድ ወልድ ከአብ የማይለይ ነው። ነገር ግን ለክርስቶስ ሲነገርለት ወልድ ተብሎ ሲነገርለት ወይም ሞተ ተብሎ ሲነገርለት ስጋን እንጂ መለኮትን አይደለም። አብ ከወልድ የተለየ አይደለም፣ ወልድ ከአብ የተለየ አይደለም። ከዚህ አንፃር ጳውሎስ ደግሞ የተናገረው አንደኛ ጳውሎስ የተናገረው በዘመኑ ስለነበረው ሊሆን ይችላል። አሁን ምስኪን ነው። ጥያቄ እኮ ምን እንደሆነ አልተረዳኸውም። ምስኪን ነው አልተረዳኸውም። ጳውሎስ የተናገረ ያለው ስለማን ነው አላልኩም እኔ። ጳውሎስ ሲቃወማቸው የነበሩ ሰዎችን መንገድ ነው እየተከተላችሁ ያላችሁት እናንተ ክርስቲያኖች ዛሬ። ጳውሎስ ሲቃወማቸው የነበሩ ሰዎችን መንገድ ነው እየተከተላችሁ እናንተ።
ምን ችግር የለውም። ሲጀመር መጽሐፍ ቅዱሱን ስጠቅሰውና ስጠይቀኝ ያንተን እንትን አውቀዋለሁኝ፣ ግን እሱ አያስኬድም። ጳውሎስ የተናገረው ለማን ነው? ዛሬ ነው የሰማው። ለመረጃ ይሆነ አትሰክሰን፣ ኦፊሻሊማ አትሰክሰን ዛሬ። እሺ ድገመው። የቱ ጋር ነው ያልክ? የመጀመሪያውን ሕያው እግዚአብሔርና ሟች አልኩ። የቱ ጋር ነው? ኧረ ተው እንደው ማለት በጣም የምትገርመኝ ነገር እኮ እናንተ በጣም የምትገርመኝ ነገር ይሄ የቱ ጋር ነው? ኧረ በእናትህ አላውቀውም። በስልክ ለጥፍልኝ መልሼ ልነግርህ አይችልም። ውይ ቃና ታች ታብታብ አድርግ፣ ኮፒ ሊንክ አድርግ። በቃ በጣም ከእውቀት ነፃ የሆነ ልጅ አውቃለሁ ይላል ሲጠይቅ። አሁን የነገርኩትን ሰው አይቅም በአላ አሁን ነግሬ ትረሳለህ። አሁን ነግሬ እንደ ሀርደኛ ደግሞ የምጠቅሱት አውቃለሁ ይላል እንደ ትልቅ ሰው። በቃ እኛም ብሎ አውቂ እንተ ሁሉ አውቂ አይደለ እንዴ? በፈጣሪ ስም አሁን ነግሬ እንኳን አታውቀውም። ምን ተጠቀስኩልህ? ግን አሰክሱ ክርስቲያኖች አትዋሹ። አሁን ምን ተጠቀስኩ? ጥቅሱ እንኳን ሳታውቀው ኖረ መጽሐፍ ቅዱስን ሙሉ አውቀዋለሁ ይላል በአላህ። ኤኒዌይስ ወንድሞች እህቶች ቀጥሉ። መርሐባ ጀዛከላሁ ኸይረን ፋሩቂ። አክቹአሊ ሰውየውንም አያውቅም ለራሱ ጉዳይ ነው የገባውና፣ እሺ ሌሎች ክርስቲያን ወገኖች ካላችሁ ግቡ። እንዲሁም ሙስሊም ወንድምና እህቶች ጥያቄ ያላችሁ ካላችሁ ግቡ። በሩ ክፍት ነው። መካ ሰላም አለይኩም። አይ ቲንክ ሙስሊም ነው። እሺ ጥያቄ ያለሽ? ጥያቄ ያለሽ? መካ ጥያቄ ያለሽ ወይም? ኦኬ ኤርሚ ግባ። አሁን እስቲ ከቀደም ጀምሮ ኢንቫይት እየላከ ነበርና ግባ ከቻልክ አሁን ከተመቸክ። እሺ ኦኬ እስከዛ ድረስ አንዳንድ ሀሳቦች ላይ ሂዱበት። ኤላ አንዳንድ ሀሳቦች አንሱና እስቲ ሂዱበት። አንድ መለሳለሁ። ቀጥይ ሞዳ ያ ኤልያስ ኢብኑ ቀሞዳ ካላችሁ ቪዲዮ ላይ ራክተና አድርግ። እንዴት ተወዳጆች እንደዛ ይሻላል። ፈጥቷ መጠየቅ አይቻል። ሰው እስኪገባ ድረስ እንደዛ እናርግ። ፋሩቅ ትልቁ ላይ አድርገህና እስቲ እየከፈትክ እንትን በል። ሰው መክብር ተምሰል አስተናግራት ይልቃስ ኖ አንተ ራስህን አስፋና አንተ ራስህ ትከፍታለህ። እልክልሃለሁ። ኦኬ እሺ ላካቸው። እሺ ቢንት ጥያቄ ያለሽ? ቢንት አቢ ጥያቄ ያለሽ? ኦኬ ጥያቄ ከሌላችሁ ፕሊስ ገስት አትላኩ። እሺ ለመቀመጥ ከሆነ በቂ ነው። እሺ ኤርሚ ከቻልክና ገባ። አሁን ያው ቅድም ትንሽ ድምጽ ስለነበረ ነው ያስወረዱክ ሞዴሬተሮች አክቹአሊ። እሺ ላካቸውና ቪዲዮ ላይ ሪአክት እናድርግ እንዳልኩ ፋውቂ። እሺ ያጀማ ሲታብታብ አድርጉ። ምንድነው ታቡ እስካሁን ድረስ 134 አረ ቢስሚላህ በጣም ትንሽ ነው። እስቲ ታብታብ አድርጉ ሁላችሁ። ኤልያስ አለ? ላኺ እሺ አንዳንድ ሀሳቦች ነው ሄዱበት። ሪአክት የሚደረግበትን ቪዲዮ ካለው ያውጣውና ፋሩቂ፣ ከዛ በኋላ እሱ ላይ እንትን እናደርጋለን። አንዴ እስከዛ ጥያቄ ያለው ወንድም ካለ አስተናግደው ፋሩቂ፣ ከዛ እንሄዳለን ወደ እንትኑ ማለት ነው፣ ወደ ሪአክት ቀጠለ እንትኑ ቢኒ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢኒ ሰላም ነው? አልሐምዱሊላህ ደህና ነኝ። በመጀመሪያ አመሰግናለሁ። ጎበዝ ሆናችሁ ሁሱ መጣ ሁላችሁም አሁን እንደዚህ እያላችሁ ለማስተማር እነዚህ የተሳሳቱ ሰዎች ወደ ትክክለኛው መንገድ ለማንጣት የምታደርጉት ጥረት ጥሩ ነው። አላህ ይጨምርላችሁ።
ማወቅ የምፈልገው ነገር መጽሐፉን ቅድም እያሳያችሁ የነበረው መጽሐፍ ማን ነው የጻፈው? ከዛ ጀምራችሁ ብታስረዱ እና እኔ ማወቅ የትኛው መጽሐፍ? ተአምረ ማርያም ነው ወይስ እንዚራ ስብሐት ነው? ኦኬ እንዚራ ስብሐት። ኦኬ ተአምረ ማርያም ያው ኦርቶዶክስ ቤተክርስቲያን ያሳተመችው መጽሐፍ ነው። በተስፋ ገብረ ስላሴ ማተሚያ ቤት የታተመ ነው አይ ቲንክ። እና ያው ኦርቶዶክስ ራሷ መርምራ አቀዳ ምናምን ያወጣችበት ነው። እንደውም የራሷ የሆነ ትምህርት አላቸው ይሰጣል። ቅዳሜና እሁድ ይመስለኛል አይ ቲንክ። መግቢያው በተለይ መቅድሙ ሁል ጊዜ ይነበባል። ኢቭን ራሱ ለክህነት ለሆነ የቅስና ደረጃ ሲሰጥ ራሱ ተአምረ ማርያም ነው ማወቅ ነው የመጀመሪያው መስፈርት ተብሎ ይነገራል። ኦርቶዶክስ ቤተክርስቲያን ራሷ ናት ያሳተመችው። የራሷ ማህተብ ያለበት ነው። ማየት ይቻላል። ከፍቼ ማሳየት ይችላለሁ። አክቹአሊ አሁን የሚሰራልኝ ላይ ወላሂ እኔ ማወቅ ስለፈለኩ ነው እንጂ ይሄንን እንኳን እስካሁን እኔ እዚህ መጽሐፍ ነው ራሱ አላውቅም። ማለት ከዛሬ 2000 ወይ ደግሞ 1000 ዓመት ምናምን በፊት የተጻፈ ምናምን አይነት ነገር አድርጌ ይመስላል ነበር ዘልየና ጀምራችሁ ብታስረዱ እናንተ እንኳን ራሱ ለእናንተ ለስራችሁ ይቀልላችኋል። ያቁታል ባይዘው ችግር የለም። የመሪታ ኦርቶዶክስ በደንብ ነው የምታውቀው፣ የሚታወቅ ነገር ነው። የመሪታ ኦርቶዶክስ በደንብ ነው የምታውቀው። ይሄንን የሚካል አይደለም። ግን ቲክቶክ ላይ ያሉ ኦርቶዶክሶች ለአንዳንድ ነገር አልመች ስላለች ነው። ይሄ ቤተክርስቲያን ማተር ያለበት ነው የራሱ። ይሄኛው እንዶ የድሮ ተአምረ ማርያም ነውና እሺ በቃ ማርያም ተገልጾልኛል። አመሰግናለሁ። አላህ ከመጥፎ ነገር ይጠብቃችሁ። ሰላም ሁኑ ወንድሜ፣ ጠንክሩ። አሚን። እሺ ሌላ ጥያቄ ያላችሁ ካላችሁ መግባት ትችላላችሁ። እሺ ቪዲዮዎቹን ላክልኝ ፋሩቄ እንሂድባቸው። ኦኬ እስከዛ ድረስ ግን እኔ አንዳንድ ቪዲዮ ስላሉኝ ልፈትኔ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያህያ ቀጥሉ። እንዴት ናችሁ? እስካሁን አልዘየርኳችሁም፣ ዝም ብዬ ተቀምጬ። እንዴት ናችሁ? ሰላም ናችሁ ወይ? አለን። ምንድን ነው እዚህ ቤት ደክመዋለሁ? ምንድን ነው 165 ሰው ደክመዋለሁ? ምንድን ነው ሼር የለው ላይ እንዴ ጭራሽ 100 ምናምን ሺ ሰው እንዳይታዘበን። ኧረ ተው ቶሎ ላጥላጥ አድርጉት እንጂ እንዴ ምን የሚሉት ነው? ይሄማ ላጥላጥ አድርጉት ቶሎ አዳርሱ ምናምን ነገር። እስቲ አይ ቲንክ ሪያክት የሚደረግበት ቪዲዮ እስኪመጣ ድረስ እናንተ እስከዛ እንትን በሉ። እስቲ እንያችሁ መኖርና ለመኖራችሁ እንያችሁ። እስቲ መኖርንማ አሉ መኖርንማ አሉ። እሺ አይ ቲንክ ርዕስ እንያዝና ወይ እንቀጥል። እንደዛ ይሻላል አይ ቲንክ። ወይ ፋሩቅ የምን ትላለህ? ክርስቲያኖች ካላችሁ ያው ገዝት ላኩ። እሺ ኦኬ እሺ ያጀማ አላችሁ? ፋሩቅ አለ? አልሰማም እንዴ አኺ? ትሰማለህ ያህያ። ኦኬ ትሰማለህ። ቀጥል። እስከዛ አንድ ቪዲዮ አለ እኔ ጋራ፣ እሱ ላይ እስቲ የተወሰነ ነገር እንበል እስቲ። እንደውም በዛውም የኢየሱስ ክርስቶስና የሐዋርያቱ እና የጳውሎስ ልዩነት ምን ያህል ሰፊ እንደሆነ እስቲ ላሳያቸው። ቢላህ አለይኩም። በመጀመሪያ ደረጃ ብዙ ጊዜ ክርስቲያኖች አሁን የምናወራው በእርድ ዙሪያ ነው። ስም ከታረደ ውጭ አንበላም፣ ስጋው የተለየ ስለሆነ ምናምን አንዳንድ ሰው ሲያጋር ሰማችሁት። በስላሴ ስም ከታረደ ነገር ውጪ አንበላም ሲል ነበር። እስቲ እኔ ነኝ ያለ ክርስቲያን ይህንን ነገር ክርስቶስ በስላሴ ስም እረዱ ያለበትን ሐዋርያት ያሉበትን ሐዋርያቶችን ተው፣ ኢየሱስ ክርስቶስንም ተው፣
ፈርስት ሴንቸሪ ላይ የነበሩትን ፋዘሮችን ተው፣ ሰከንድ ሴንቸሪ ላይ የነበሩትን ፋዘሮችን ተው፣ ሰርድ ሴንቸሪ ፎርዝ ሴንቸሪ ላይ የነበሩትን አባቶች ተውና በአምስተኛው ሴንቸሪ እንኳን የእርድ ፎርሙላው አብ ወልድ መንፈስ ቅዱስ ነው የሚል አንድም ማስረጃ የለም። አንድም ማለት ነው። በአብ ወልድ መንፈስ ቅዱስ እረዱና ያንን ነገር ለእናንተ ሐላል ይሆናል የሚል አስተምሮ መጽሐፍ ቅዱሳዊ አይደለም፣ ሐዋርያዊ አይደለም፣ የቤተ ክርስቲያን አባቶችም ጭምር አስተምሮ አይደለም። ይልቁንስ የአስተምሮ የለም። ስለዚህ ምንም የሚከለክል ነገር የለም። ባይዘው እሺ፣ ግጭት ነው ያለው። በቃ በዚህ ዙሪያ ላይ ግጭት ነው ያለው። እንዴት በሉኝ። እሺ፣ የዮሐንስ ራእይ ላይ አንድ የምናገኘው ነገር አለ። ራእዩ ላይ ሲናገር ምን አለ? ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊኖርባቸው ባላቅን ያስተማረ የበለዓምን ትምህርትም የሚጠብቁ በዚያ ከአንተ ጋር ስላሉ የምንቀፍብህ ጥቂት ነገር አለኝ ይላል። ስለዚህ እዚህ ላይ አሁን እየተጠየፈ ነው፣ እየከለከለ ነው። በተመሳሳይ መልኩ የሐዋርያት ሥራ ላይ ያዕቆብ ከኢየሱስ ክርስቶስ ጋር ቀጥታ ግንኙነት ያለው ተግባባን። የኢየሩሳሌሙ መሪ የሚባለው ካውንስል የነበረው እንዲሁም ደግሞ የኢየሱስ ክርስቶስ ወንድም የሚባለው ይህ አካል ያዕቆብ ምን ይላል? ነገር ግን ለጣዖት የሚሰዋው ከዝሙት መቶ የተገኘውንና ደምን ከመብላት እንዲርቁ ለራሳቸው የሚጠሉትንም በወንድሞቻቸውም ላይም እንዳያደርጉ አዘዟቸው ይላል። ተግባባን። አሁን ምን ያዝን? በመጀመሪያ ደረጃ በስመ ሥላሴ እረዱ የሚል ፎርሙላ ማንም አላስቀመጠም። የለም በጭራሽ ማለት ነው። እሺ እንደዛ ከሆነ ምንድነው ታዲያ የሚከለክላቸው? እነዚህ ሁለቱ ጥቅሶች ለጣዖት የታረዱትን ሊከለክላቸው ይችላል። ኦፍ ኮርስ እሺ። ነገር ግን ጳውሎስ ደግሞ ይመጣና ሲላተም ታዩታላችሁ ከሁለቱም አስተምሮት ጋር ማለት ነው። ምን ይላል ጳውሎስ? አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 8 ላይ እሺ፣ መብል ግን ወደ እግዚአብሔር አያደርሰንም፣ ብንበላም አይረባንም፣ ባንበላም አይጎዳንም። ይህንን የሚለው ለምኑ ነው? ለጣዖት የተሰዉ የሚበሉ ነገራቶችን ናቸው። ይሄው ከቁጥር 7 ጀምሮ አንብቡት። ነገር ግን ሁሉን የሚያወቅ አይደለም። እስከ ዛሬ በጣዖታት ልማድ ለጣዖት የተሰዋው የሚበሉ አሉ፣ ሕሊናቸው ደካማ ስለሆነ ይረክሳሉ። መብል ግን ወደ እግዚአብሔር አያደርሰንም። እሺ ብንበላ አይረባንም፣ ባንበላ አይጎዳንም። ግልጽ ግጭት ማለት ነው። ግልጽ የሆነ ግጭት እዛ ጋራ በዮሐንስ ራእይ ላይ በራእይ የተገለጠው ክርስቶስ ምን አለ? ለጣዖታት የተሰዉ ነገራቶች እንዳትበሉ አለ። በተመሳሳይ መልኩ ያዕቆብ ምን አለ? በሐዋርያት ሥራ 15:20 ላይ እንዳትበሉ አለ፣ ከለከለ። ጳውሎስ ደግሞ መጥቶ ምን አለ? ብንበላም አይጎዳንም፣ ባንበላም አይጎዳንም፣ ኖርማል ነገር ነው እያለ ነው። ይሄ ቄስ ደግሞ መጥቶ ምን አለ? በስመ ሥላሴ የታረደ አንበላም እያለ ነው። ማን ነው ትክክል? በሥላሴ ስም እረዱ ብሎ ፎርሙላ ያስቀመጠው ማን ነው ሲጀመር ማለት ነው? የለም። ማን ልታመጡ አትችሉ። ይልቁንስ ሥላሴ ጣዖታውያን ስለሆኑ የያዕቆብንና እንዲሁም የኢየሱስን ትእዛዝ እንድትከተሉ ክርስቲያኖች ጥሪ እናቀርብላቸዋለን በዚሁ አጋጣሚ ማለት ነው። ተግባባን? የለማ ይህንን የሚል ምክንያቱም ጣዖታዊ ነው። ሥላሴ የሚባል አስተምሮ የለም በጭራሽ ማለት ነው። ምንም ላይ ቢብሊካል አይደለም። እንዲሁም ደግሞ የሐዋርያት አስተምሮም ጭምር አይደለም ማለት ነው። እሺ አይ ቲንክ እኔ ብዙም አልቆይም። ኢላ ቤት መክፈት ከቻልክ ክፈትና በዚሁ እንቋጨው መሰለኝ። አይ ቲንክ እናንተ ሰፈር አልመሸም እንዴ? ኧረ መሽቷል። እኛ ጋርም መሽቷል ብዬ እኮ ነው። ሀሳብ ካለ እዚህ ላይ መጨመር ትችላለህ ሀቢብ። አይ የምጨምረው ሀሳብ የለኝም። ማጠቃለል እንችላለን። ሰዓቱም አይ ቲንክ ወደ 5 ሰዓት እየተጠጋ ነው። ግን ጥያቄ ምናምን ያለው ሰው ካለ በዋነኝነት ያው ዛሬ እንትናችንም መርሃ ግብሩም ያው ይሄንን ስለሆነ ታሳቢ የተደረገው እና ይሄ ላይ እንትን ካላችሁ ጥያቄ ምናምን ካላችሁ ልናወራበት የምንችለው ዛሬ ልናወራ እንችላለን። ካልሆነ ግን ኢንሻአላህ እኛም እረፍት እናደርጋለን
እናጠቃልለዋለንም ማለት ነው። እኔ እንኳን አልከፍትም ከዚህ በኋላ ያው እዚሁ ነን። ካመሸንም እዚሁ ነው የምናመሸው። እንግዳ ተቀባይ ናችሁ ብዬ አስባለሁ። ለማንኛውም ጥያቄ ያለው ሰው ካለ ሪክዌስት መላክ ይችላል። ከሌላችሁ ደግሞ ኢንሻአላህ በቃ እናጠቃልለዋለን። ጥያቄ ያለው ሰው አለ? አይ ቲንክ የለም ይበቃናል ዛሬ ብለናልና የተወሰነ ማጠቃለያ አድርግና እንጨርሳለን። ማን እኔ አንተ አደጋፊ ኦኬ መርሐባ። ከዛ በፊት ጥያቄ ያላችሁ የላችሁ? ትላንትና አሪፍ ነበረ። ብዙ ወገኖችን ብዙ አማቾችን አፍርተን ነበረ ትላንትና። አክቹአሊ ዛሬ ግን የት እንደሄዳችሁ አላውቅም። አላኩል ያህል ግን ዛሬ አይ ቲንክ በዚህ እናብቃና ኢንሻአላህ ነገ ከነገ ወዲያ እንከፍታለን። አላኩል ያህል ክርስቲያኖች ማንን ነው የምታመልኩት? አእምሮ የፈጠረላችሁን ነው? ሰዎች አበጃጅተው ጽፈው ቅርጽ አስይዘው ቃኑና ቀንነው የሰጧችሁን አምላክ ነው ወይስ በመረጃና በማስረጃ ትክክለኛውን አምላክ ነው እያመለካችሁ ያላችሁት? ወንድ ልጅ ማምለካችሁን አፕሩቭ ካደረጋችሁ ፍጡር እያመለካችሁ መሆኑን እወቁ። ሴት ልጅንም ታመልካላችሁ። እናት ከነ ልጇ በግፍ ትመለካለች። እናት ከነ ልጇ ማለት ነው። አላሁል ሙስተዓን። ከእንደዚህ አይነት ጣዖታዊ ከሆነ አምልኮ ውጡ እንላለን ዛሬም ነገም ማለት ነው። አዩሃ ናስ ቁሉ ላኢላሃ ኢለላህ ቱፍሊሐ። እናንተ ሰዎች ሆይ ከአላህ ውጪ በሐቅ የሚመለክ ሌላ አምላክ የለም በሉ፣ በእርግጥም ትድናላችሁ። ብቸኛው የመዳኛው መንገድ ዲነል ኢስላም ነው። ወደሱ ጥሪ እናቀርብላችኋለን ኢንሻአላህ። ነገ ከነገ ወዲያ እንከፍታለን። ለዛሬ አይ ቲንክ ይብቃን። ኡስታዝ ገስት ላይ ያለህና ገብታች ሰላም ብትላቸው ደስ ይለኛል። ከተመቸ ካልተመቸ ልዝጋው በቃ። ኦኬ መጣችሁ እንዴ? መወዳ ልትቀጥሉ ባልሆነ ኦኬ ሰላም አለይኩም ጀማ። በቃ ኢቭኑ አይ ቲንክ ከሰዎች ጥያቄ ያለ ሰዎች ካላችሁ ገስ ግቡ፣ ከሌላችሁ ቲንክ እንጠቅልለው አይደል? ይሁን ቃፍ ምን ትላለህ? አክቹአሊ እኔ ብዙም አልቆይም፣ ሌሎች ስራዎች ስላሉብኝ ልሄድ ነው። የምትቆዩ ከሆነ ግን ችግር የለውም፣ ቤቱን ክፍት አድርገዋለሁ። ኖ እኔም ዝም ብዬ አሁን ዝም ብዬ ነው የገባሁት። አሁን ለውጣ ነው ብቻ ናት ነው ብዬ ነው የገባሁትና ቅድም ቴሌግራም ይጻፉልኝ ነው። ኤኒዌይስ ያው አክቹሊ ቅድም ከገባንኛ ጠዋትም ገብተን ስለነበረ ብዙ ቆይታ አድርገን እንደዛ በቃ ጠቅልለው ይሁን ቃ አንተ ዛሬ ሀሳቡን ጠቅልለውና ነው። ሰላም አለይኩም። ኦሬዲ ስለተጠቀለለ ትላለህ። ኢንሻአላህ አልሙስታን። እሺ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ባረከላሁ ፊኩም። ሁላችሁም አሁን እስካሁን እንትን ኮፒ ሊንክ ሼር ምናምን ስትተረጉ ለነበራችሁ ጀዛኩሙላሁ ኸይረን። ሞዴሬተሮች ቅድም 30 ሞልቶ ነበርና ብዙ ጊዜ አትመጡም እና ለአንዳንድ ሰዎች ተሰጥቷል። ኢንሻአላህ በቀጣይ ስንገባ እንሰጣለን ሌሎቻችሁ። አይ ቲንክ እሺ የመጨረሻ ጥያቄ ያለው የለማ ኦር ደግሞ እስቲ ኮሆስት አሪፍ ሰዎች ካሉ እስቲ እየጋበዝን እንሞክራለን። ጣሪ ውስጥ ያስገባባቸው እኔን ከፈለጉ ሰይጣን አምላኪ የሚያደርገኝን አይነት አቋምም ሊያዝ ብቻ እነሱ ላጠራጥራቸው ዛት ኢዝ ማይ ቢዝነስ የሚል አይነት አቋም ነው ያላቸው። እንደው ስላነሳው ትዝ ብሎኝ ነው። እሺ መርሃባ ቀጥታ ምን ትዝ አለኝ አንተ ራሱ ቅድም ስታወራ እንግዲህ ንዝር ላይ የቆያችሁ ብዙ አስቂኝ ነገሮች ስላሳለፈን ነው አሁን ትዝ ያለኝ ነው የመሱና አንዴ አስታውሳለሁ መጽሐፎችም ጽፈዋል በዚህ ጉዳይ ላይና ለምሳሌ ብዙን ጊዜ ማይንዳቸው ውስጥ የሆነ ነገር ስለው ይመጣሉ። ማለት ምንድነው ይዘው ይመጡት
የክርስትና መስራች ኢየሱስ ነው። የእስልምና መስራች ሙሐመድ ነው ሰለላሁ ዐለይሂ ወሰለም በእነሱ እሳቤ ወይም በእነሱ አስተሳሰብ ማለት ነው። ከዛ በኋላ ይመጡና ኢየሱስን ከማይም በእነሱ አስተሳሰብ ማለት ነው የክርስትናውን ኢየሱስ ወይም አምላክን ማለት ነው በሌላ አነጋገር ከነብዩ መሐመድ ጋር ያወዳደራሉ። ትዝ ይላችሁ ከሆነ እንደምታውቁት ማለት ለምሳሌ ነብዩ መሐመድ ሞቷል፣ ኢየሱስ በህይወት ነው ያለው። ነብዩ መሐመድ እንደዚህ አድርጓል፣ ኢየሱስ ግን እንደዚህ አላደረገም። በቃ ወደ 10 15 ነጥቦችን ይዘረዝሩና ኮምፔር ያደርጓቸዋል። ከዛ አንድ ቀን ምን አልኩት አስታውሳለሁ፣ ቆይቷል በፊት ነውና ፌስቡክ ላይ ነውና ቆይ አንተ በክርስትናው ኢየሱስ ምንድነው አልኩት ስለው አምላክ ነው አለኝ። እና አይ እንግዲህ እኛ ጋር ደግሞ በእስልምናው ደግሞ ነብዩ መሐመድ ሰው ናቸው፣ ስለዚህ እንዴት አምላክን ከሰው ጋር ታወዳደራለህ አልኩት። ከዛ በኋላ በቃ በጣም ተበሳጨ እና እንደውም እኮ ልክ ነው እኮ እንዴት አምላክን ከሰው ጋር እናወዳደራለን ማለት ይሄ አርጊመንታቸው ግን ለምን ለማድረግ ነበር በእነሱ ቤት ልክ ነብዩ መሐመድን ዝቅ ለማድረግ ኢየሱስን ከፍ ለማድረግ ነው ኮምፔር እያደረጉ የሚያመጡት የሆነ የኢየሱስን ባህሪያቶችን እያመጡ ከቁርአንና ከመጽሐፍ ቅዱስ እያመጡ ኮምፔር የሚያደርጉት ማለት ነውና ቤዚካሊ እኔ አንዳንዴ ያስቀኛል አርጊመንቶቹ ሁሉ ማለት ነውና አሁን አንድ ሰው ለምሳሌ ማን እንደዚህ ያደረገ ታውቃለህ ይለዋል። አሁን ብዙ ጊዜ አይተው ከሆነ ማለት ነው ነብዩ መሐመድ ኢየሱስ እንደዚህ ያደርጓል እንደዚህ ያደረገ ታውቃለህ ይለዋል። እንዴት ስላቀ ይችላል አምላክ እኮ ማለት ቤዚካሊ አይጠበቅም እኮ ማምጣትም አይጠበቅብኝም አምላክ ከሆነ ማለት ነው። ገብቷል አረባባሊ ላይክ አምላክ ከሆነ ሌላ እንደዛ ያደረገ አካል አሁን አምላክ የሚያደርገውን ነገር አላህ Subhanahu Wa Ta'ala ያለውን ባህሪ የሱን ስልጣን የሱ አይነት ያለው ሌላ አካል አለ እንዴ? የለም እኮ በቃ በእስልምናው ማለት ነው። ገብቷል። ነገር ግን እነሱ ጋር ምን አይነት ሜንታሊቲ ያለ በቃ ኢየሱስን የሆነ ነገር ስላደረገ ማን አለ እንደሱ እያሉ ማወዳደር የምታወዳደረው አካል መፈለግ ራሱ ሮንግ ነገር ነው ባይ ዲፎልት ማለት ነው። ገብቷል። ገና ስትነሳ ማለት ነውና አሁን ወደ አንድ ምሳሌ ልግባና ምናልባት ወደ አንተ መልሰዋለሁና አንዳንድ ጊዜ እንደዚህ ሐሳቦችን በምሳሌ መወረድ ብናብራራቸው ጥሩ ነው ብዬ ነው። አሁን በእስልምና ውስጥ ሙሳ ወይም ሙሴ አለ፣ በመጽሐፍ ቅዱስም ውስጥ አለ አሮን ሃሮን አለ። ኦኬ አሁን እነዚህ ሰዎች ሁለት ነብያቶች ናቸው፣ በእስራኤል ህዝቦች የተላኩ ሰዎች ናቸውና እነዚህን ታሪኮች ሲያወራ እስልምና ምክንያቱም ሌላ ሃይማኖት አይደለም ማለት ምን ማለት ነው? ከአንድ አምላክ ነው ከሁሉም ሰው ሁላችንም እኮ የተለያየ አምላክ የለንም ወደድንም ጠላንም ማለት ነው። አንድ አምላክ ነው ያለን የሰው ልጆችን የፈጠረ ማለት ነው። ለጊዜው ስሙን እናቆየውና ማን ነው የሚለው ሌላ ቶፒክ ስለሆነ ማለት ነው። ሶ ከአዳም ሁላችንም የመጣን እስከሆነን ድረስ ያ ነብይ እንጋቱም ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩ ሰዎች እስከሆኑ ድረስ አሁን ለምሳሌ ሰለም ቁርአን ላይ ብዙ ቦታ ላይ ይናገራል። ለምሳሌ ስለ ኢሳ አለይሂ ሰላም ይነግራቸውና ስለ ቤተሰቦቻቸው እንዴት ዘከርያ እንዴት እናቷን እንዴት ለማሳደግ እጣ እንደተጣሉ ምናምን ይናገርና መጨረሻ ላይ ምን ይላቸዋል? ይሄን ታሪክ የምንነግርህ ከሩቅ ወሬዎች ነው፣ አንተ በጊዜው እጣ ሲጣጣሉ በጊዜው አልነበርክም ይላቸዋል። you don't have any information about what has happened ይላቸዋል። ማለት ድሮ በዛን ጊዜ ምክንያቱም እሳቸው ገና ከጊዜ በኋላ የመጡ ሰው ናቸውና ይሄ የምንነግርህ የሩቅ ወሬ ነው፣ በጣም የቆየ መረጃ ነው ኢንፎርሜሽን የምንነግርህ ብሎ ታሪኩን ነው የነገራቸው። so the same thing አሁን ሙሴና አሮንን ብንመለከት ሙሳ ጋርና አሮን ጋር ተመሳሳይ ታሪክ ታገኛለህ። ፈርዖን ጋር መላካቸው እዛ ከፈርዖን ጋር የነበራቸውን ትግል ምናምን ተመሳሳይ ሐሳቦች ኦልድ ቴስትመንት ላይና ታገኛለህ፣ ቁርአንም ላይ ታገኛለህ። ነገር ግን የሚለይባቸው ነገሮች ደግሞ አሉ ቁርአን ማለት ነው። አሁን ምን ማለት ነው የሚለይባቸው ነገሮች? ለምሳሌ አሮን በመጽሐፍ ቅዱስ ጣዖት እንዲያመልኩ ሙሳ አምላክን ሊያናገር በሄደበት ጊዜ ጣዖት እንዲያመልኩ ጥጃ እንዲያመልኩ ማለት ነው አቅልጦ ምናምን እንደሰራላቸው ይናገራል የመጽሐፍ ቅዱስ ታሪክ ማለት ነው። ቁርአን ግን ምን አደረገው? እዚህ ጋር የሱን ታሪክ አወጣውና ነው ሳሚሪ የሚባል ነው ይሄንን ነገር ያሰራላቸው ብሎ አሮንን ከዚህ ነገር ምን አደረገው? ፍሪ አደረገው ወይም ደግሞ ነፃ አደረገው። ገብቷል? ስለዚህ ምን ትረዳለህ? አሁን እዚህ ጋር ሆም ብሎ ነው ያደረገው ማለት ነው። ገብቷል? አሁን የተፈለገው ከእስላሚክ አጣብቂኝ ጋር ምሳሌ ያመጣውበት ለምንድን ነው? ይሄንን ኬዝ ለምሳሌ ብንወስደው አንተ ሆም ብለህ አሁን የቁርአን ኦተርሺፕ የቁርአን ጸሐፊ ለጊዜው እንስማማና ማንንም ይሁን ግለሰብም ይሁን ገብቷቸዋል ለጊዜው በቃ ዝም ብለን ለሐሳብ እንድንገባባ በእነሱ ሎጂክ እንሂድና አንድ ግለሰብ ነው የጻፈው ብላችሁ አስዩም አድርጉት። ይሄ ግለሰብ ግን ምን አድርጓል ነው ወይም ደግሞ ኦተሩ ምን አድርጓል? ይሄንን ታሪክ ልክ ከመጽሐፍ ቅዱስ ወሰደ ወይም ደግሞ ቀደምት ከነበሩ አፈ ታሪኮች ወሰደና ነገር ግን እዚች ጋር ሲደርስ ምን አደረገው? ኤዲት አደረገው። ገብቷቸዋል? ሆም ብሎ ነው ያረመው። ዝም ብሎ አዶፕት አላደረገውም። ዝም ብሎ ሐሳቡን እንዳለ አልወሰደውም። ሆም ብሎ ቀየረው። ኢንቴንሽናሊ ቀየረው ማለት ምን ማለት ነው?
ሆን ብሎ የቀየረውን ነገር መልሶ በዛ እመኑ ይላል እንዴ? እንዴት ነው ሊሆን የሚችለው? ሆን ብሎ እኮ ነው ሐሳቡን የቀየረው። አውቀህ አንተ ያስተካከልከውን ነገር ታሪኩን ያስተካከልከውን ነገር መልሰ በዛ በራሱ ባስተካከልከው ነገር በተበላሸው ነገር እመን ተብያለሁ ብለህ እንዴት ነው ልትል የምትችለው? ሊሆን አይችልም። ይሄ ገብቷል። ስለዚህ ለዚህም ተመሳሳይ በጣም ብዙ አንቀጾችን ማምጣት ይቻላል፣ ብዙ ምሳሌዎችን ማምጣት ይቻላልና ይሄ ቁርአን ኮንፊርም ያደርገዋል ሲባል ይቆጣጠረዋል፣ እዛ ውስጥ ያሉትን ነገሮች ያርማል፣ ያስተካክላል፣ መረጃዎችን ሼፕ እያደረገ ያመጣል ነው ማለት እንጂ ሁሉ ነገሩን እንዳለ ኮፒ ፔስት አድርጎ አይደለም ያመጣው። ኮፒ ፔስትም አድርጎ ሳያመጣ ነው እኮ ልዩነትም የተፈጠረው። ስለዚህ ሆን ብለህ ያስተካከለው ነገር ተምታቶብሃል፣ ዝም ብለህ በገስ ነው ያስተካከልከው ተብሎ ሊገመት አይችልም ለማለት ፈልጌ ነው። መርሐባ ጀዛከላሁ ኸይራ። በቃ ኤኒሃው ሐሳቦችን ለመጨመር አስቤ ነበር። ትንሽ የመግሪብ ሰዓትም እየደረሰ ስለሆነ እኛ ጋር ወንድማችን አንድ ያነሳው ጥያቄ ነበረ ከላይ ማን የሚል ያወራው ነበር። አለ ያህያ ይሰማል። ማን ያነሳው? አላየሁትም እኔ ጥያቄውን። ያህያ አይተዋል ጥያቄውን? ወይ ካለ ይንግባና ወይ ይጠይቀና። ኡስታዝ ያህያ ተቋርጧል መሰለኝ። ኦኬ ወጥቶ መሰለኝ ስልክ ገብቶባቸው ይሆናል። መርሐባ ጥያቄውን ያየው ሰው አለ? እኔ አላየሁትም እያወራሁ ስለነበር። ምን ላይ ነው? ምን ኮሜንት ላይ ነው? እኔ እንጃ መሰለኝ፣ እኔ አላየሁትም። ኮሜንት ላይ ከሆነ እንግዲህ ኮሜንት ላይ ብዙ ጥያቄዎች ይመጣሉ። በኋላ ስናጠቃልል ኢንሻአላህ ላይቭ ገብተው ወይ እንዲጠይቁ እናደርጋለን። አይ ምናልባት ወደ ሪሳችን ከመግባታችን በፊት በኮሜንት ተደጋግሞ የተጠየቀ ጥያቄ ነውና ጥያቄ ከነቢ መሐመድ ከመላካቸው ከ50 ዓመት በምናምን በፊት እስልምና ሲከተሉ የነበሩ ህዝቦች ነበሩ ማለት ነው። የኢሳ ትክክለኛ አስተምህሮን የሚከተሉ የሚል ነው። ኢንሻአላህ መርሐባ። ይሄ ጥያቄ እንግዲህ የመጀመሪያው ነገር እንግዲህ አሁን ችግሩ ምንድነው? የኛ ሰው አያነብም ማለት ከነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት እንደውም ብዙ ጊዜ ተቀበሉኝ ይላቸዋል። ያህያ ሊገባ ነው መሰለኝ። አድሚኖች ተቀበሉት እስቲ። ሰላም እንትን ሙራዱ ከታች ማለት ነው ላሉ ልጆች ኮሜንት እንዲቆጣጠሩ አሁን እኔ ልውጣ ስለሆነ ማለት ነው አድሚን ስጣቸው። ሀቢቢ ጀዛከላህ ኸይረን። ቀጥሉ። እሺ ኮሜንት ተቆጣጠሩ። ዝም ብላችሁ ደግሞ ገዝታ ታስገቡሽኝ ሰዎች እና ኢንሻአላህ አረጋለሁ። የት ጋር እንደተቋረጠብኝ አላወኩም። አፎን መቀጠል ከቻልኩ አላውቅም። ጥያቄውን ኮሜንት ላይ አይቼው ስለነበረ ነው። እሺ አንተ ስለጀመርከው ጀምርና ከዛ ቀጥላለሁኝ። ቀጥልሽ። ኦኬ እሺ። አይ ቲንክ ያነሳው ጥያቄ መሰለኝ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የ50 ዓመት አይ ቲንክ 50 ዓመት አካባቢ እሱ ነበር ልመልስ የነበረው እሱ ነበር። እሺ ቀጥል። የኖሩ ሰዎች ነበሩ ወይ ሙስሊሞች የሚል አይነት ጥያቄ ነው። ይህንን አይነት ጥያቄ የሚመሳሰል ጥያቄ ሰሞኑን ክርስቲያኖቹ ፌስቡክ ላይ ሲያንቀሳቅሱት አይቻለሁ። ሙስሊም ወይም እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው መምጣት በፊት ስለመኖሩ የሚገልጽ ምንም አይነት ታሪካዊ አርኪኦሎጂካል እንደዚህ አይነት ጥያቄዎችን ሲያነሱ ነበር። እሱ ራሱን የቻለ ክፍል ሰጥተነው የምናብራራው ይሆናል ኢንሻአላህ። ግን ከሳቸው በፊት የነበሩ ሙስሊሞች ነበሩ ወይ ከተባለ የት ነው ጥያቄው? የት? አረቢያ ምድር ውስጥ ከሆነ አረቢያ ምድር ውስጥ ስለመሆናቸው የምናወራበት ወይንም እንደ ማስረጃ አድርገን የምንጠቅሳቸው እስልምና ውስጥ የተወሰኑ ሰነዶች ይኖራሉ። ግን ሰዎቹ በትክክል እስልምና ሙስሊም ማለት ምን ማለት ነው? ለምሳሌ አላህ ቁርአን ላይ ማካነ ኢብራሂሙ የሁድየን ወላ ነስራንያ ይላል። ኢብራሂም አይሁድም ሆነ ክርስቲያን አልነበረም ይላል። ወላኪን ካነ ሐኒፈን ሙስሊማ ይላል። ግን ወደ እውነተኛው መንገድ ያዘነበለ ሙስሊም ሐኒፍ ያዘነበለ ሙስሊም ነበር ይላል። ስለዚህ እዚህ ጋር የተጠቀመው አላህ ሐኒፍ የሚለውን ቃል ነው። ሐኒፍ የሚለውን ቃል በተመለከተ በተወሰነ ደረጃ ይሄ ወይም ሁነፋ በአረበኛ ሁነፋ ሲሆን ብዙ ይሆናል። ከጣዖት አምልኮ ዞር ያሉና ወደ አላህ አንድነት የተመለሱ አካላት ናቸው። ይሄ ነው የሚባል የሚከተሉት ሸሪዓ ላይኖር ይችላል። ማለት ግልጽ ያለ ያልመጣላቸው ሸሪዓ ላይኖር ይችላል። ነገር ግን እነዛ ሰዎች በአላህ አንድነት የሚያምኑ ጣዖታትን ግን ከሱ ጋር በማሻረክ ውስጥ ደግሞ የሌሉ ናቸው። ያን አይነት አምልኮ ውስጥ የሌሉ ሰዎች ናቸው። እንደዚህ አይነት ሰዎች ነበሩ።
በእሳቸው ከመምጣታቸው በፊትም ሐዲሱም ላይ የነበረ ቡኻሪ ዘገባ ላይም ያለ ሐዲስ አለ። አንድ ስለ ዘይድ የሚያወራ ሐዲስ አለ። ጣዖታትን ከማምለክና በእነሱ ስም የታረደ ስጋን ከመብላት የተቆጠበ ግለሰብ ስለሱ የሚያወራ ታሪክ አለ። ኢንሻአላህ እሱን ያስፈልጋል ከሆነ ፔጅ ላይ አስቀምጠዋለሁ ማለት ነው። በደንብ ታሪኩን ዝርዝር አምጥቼ ማለት ነው ኢንሻአላህ። ከዛ በተጨማሪ የወረቃ ኢብኑ ነውፈልን ታሪክንም ብንመለከት እሱም ከጣዖት አምልኮ ራሱን ያሸሸና ኋላ እውነት ይኖራል ብሎ ደግሞ ወደ ክርስትና ሄዶ የነበረ ነው። ግን ደግሞ ከዛ ውስጥም ሆኖ ደግሞ ነብይ ይተባበቅ የነበረ ግለሰብ ነውና የአላህ መልእክተኛ ወህዩ ሲመጣላቸው ትንቢቱን ካረጋገጠላቸው ሰዎች መካከል አንዱ እሱ ነውና በሌላም ደግሞ እንዲሁ ቁስ ኢብኑ ሰዒዳ የሚባልም ሰው ነበረ። ይሄውም ስለ አላህ አንድነት ስለ ተውሂድ ይናገር የነበረ የሚመጣ ነብይ እንዳለም ደግሞ ይቀበል የነበረ ነው። እንዴት ሌሎቹም አንዳንድ ዘገባዎች ነበሩ እንዴት እንደምናመልክህ ብናቅ ኑሮ እናመልክህ ነበር ብለው ከዓባን ይዘው የሚያለቅሱ ሰዎች ነበሩ ያኔ በታሪክም ማለት ነው። እነኛ ሰዎች ግልጽ ያለ የሸሪዓ ትምህርት ልክ አሁን እኛ እንዳለው ነብይ ስላልነበራቸው አልመጣላቸውም። ነገር ግን በአላህ አንድነት ግን ያንን ዋንኛውን መሰረታዊ ነገሩን ግን ያልሳቱ ናቸው። ኢንሻአላህ እነሱ አላህ ዘንድ ሂሳባቸው እሱ ጋር የሚተሳሰብ ነው ማለት ነው። ኢንሻአላህ ይህንን ይመስላል። ዝርዝር ነገር ካለ ደግሞ እንግዲህ አንብበንም ጨማምረን ደግሞ እናመጣለን ኢንሻአላህ። አቡ ኢስላም የሚጨምረው ነገር ካለ የሚጨምረው ኸይር ኢንሻአላህ። አጋጣሚ እሱን ነበረ እኔም ላብራራ የነበረውና 50 ዓመትም በሉት ጥያቄው እኮ በ50 ዓመት አይቆምም። 50 ዓመት ብትሉት ነገ 100 ዓመት ከዛ ከ200 ዓመት ከ300 ዓመት በፊት እያለ መሄዱ አይቀርም ጥያቄው ማለት ነው። ስለዚህ መመለስም ያለብን አንድ አጠቃላይ ነው መሆን ያለበት እንጂ ቤዚካሊ 50 ዓመት 100 ዓመት የሚለው ነገር ብዙ እንትን የሚያስደርግ ነገር አይደለም። አንድ እሱ ነው። ሁለተኛ እስልምና ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጣ ሃይማኖት አይደለም ወይም ደግሞ ብዙ ሰዎች እንደሚመስላቸው ማለት ነውና ምናልባት በዚህ በኩል ቀደም እንዳልኩትም የኛ ኮንትሪቢዩሽን በተወሰነ መልክ ይኖረዋል ማለት ያው ነብዩ መሐመድ እስልምና ከመጣ በኋላ ተብሎ ዝም ብሎ በተለምዶ ይነገራል። ነገር ግን አስተምሮ እንደዛ አይደለም ማለት አስተምሮ ምንድነው ሁሉ ነገር ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጣ ቢሆን ኖሮ እኮ ከዛ በፊት ስለነበሩት ነብያቶች ማስተማርም እነሱ መልእክታቸውን ይዘው መጥተዋል እነዛ መጽሐፍቶቻቸውን ብሎ ስለነዛ ነገሮች ራሱ ማውራትም አይጠበቅብንም ቤዚካሊ ማለት ነው። ምክንያቱም እንደዛ የምናስብ ቢሆን ኖሮ ማለት ነው። ግልጽ ነው። ስለዚህ እንደዛ አይደለም የእስልምና አስተምሮ ኮንሰፕቱም እንደዛ አይደለም። ታዲያ እንደዛ ካልሆነ ታዲያ ቀደምት የነበሩት ህዝቦች የነበረው አምላክን እንዴት ነበር የሚያመልኩት የሚለው ነገር አሁን አንደኛው ሚስኮንሰፕሽን ምንድነው ልክ ሁሉም ቁርአን ላይ ያለ ምንድነው ለየህዝቦቹ ሁሉ ሸሪዓ አላቸው ይላል ማለት ሸሪዓ ማለት ያው መንገድ ማለት ነውና ህዝቡ በየታይሙ ጊዜ አላህ Subhanahu Wa Ta'ala በተለያየ ጊዜ ህዝቦችን ሲልክ ነብያቶችን ሲልክ ለነዛ ህዝቦች ስፔሲፊክ የሆነ መመሪያ ይልክላቸዋል። አሁን አንዳንድ ሰው እስልምና አለ ሲባል የሚመስለው ልክ አሁን በቀን 5 ጊዜ እንሰግዳለን ልክ አሁን ያለው አንድ ሙስሊም የሚገለጽበት ባህሪያቶች አሉ አይደል ወይም ደግሞ ፕሮፋይሉን እንበለውና አንድ ሙስሊም ማለት ምን ማለት ነው ይባል እንደዚህ ያደርጋል በአላህ ያምናል ዘካ ያወጣል ሐጅ ያደርጋል ምናምን እንደዚህ መሰረታዊ የምንላቸው ነገሮች አሉ። ምናልባት መጠኑና አንዳንድ ሸሪዓ ነገሮች ሊለያይ ይችላል። አላህን አያመልክም ነበር ልንል ግን አንችልም። ምክንያቱም ሁሉም ቀደምት ከነበሩት ከነብዩ ሰለላሁ ዐለይሂ ወሰለም በፊትም የነበሩት ሰዎች አላህን ያመልኩ ነበር። ግልጽ ነው። ግን የሚያመልኩበት መንገድ ግን ግዴታ እንደኛ በቀን 5 ጊዜ ነበር ወይ 10 ጊዜ ነበር ወይ 6 ጊዜ ነበር ወይ የሚለው ነገር መረጃ ዝርዝር መረጃ የለንም። ግን ሸሪዓቸው ይለያያል። ግን ቤዚክ ነገሩ ግን ምንድነው እነሱ ምን ያደርጉ ነበር አምላክን ያመልኩ ነበር። ይሄ የማይካድ ሐቅ ነው። በየትኛውም ዘመን ውስጥ አምላክን የሚያመልኩ ሰዎች አሉ አምላክን የሚክዱ ሰዎች አሉ። ሁሉ ጊዜ በሙሉ ለሙሉ አምላክን የካዱ ሰዎች ያለፈበት ዘመን የለም። በሁሉም ጊዜ ውስጥ አንድ ሰውም ቢሆን ማለት ነው አንድ ሰውም ቢሆን ምን ይሆናል ማለት ነው አምላክን የሚያመልክ ግን ከፈለገ ሌላው ሰው በሙሉ ሊክድ ይችላል ማለት ነው። ስለዚህ በዛ መንፈስ ነው መረዳት ያለብን እንጂ ልክ እናንተ እስልምና ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነበረ ስንላችሁ ብዙ ጊዜ ስፔሻሊ ክርስቲያኖቹ የሚመስላችሁ ነገር ልክ አሁን መካጋ እንዳለው አይነት ነገር የሆነ ከአደም አለይሂ ሰላም ጊዜ ጀምሮ ልክ በዛ መልክ ያለ ነገር የሚመስላችሁ ሰዎች አሉ። ይሄ ሮንግ የሆነ አሰምሽን ነው። ስለዚህ በየህዝቦቹ ውስጥ አላህ Subhanahu Wa Ta'ala ምናልባት የመጨረሻው ነብይ የተመረጡት ከአረብ ስለሆኑ ነው። ሜቢ ይሄ እኮ ኢትዮጵያዊ ሆኖ ቢሆን ኖሮ አማርኛ የሚናገር ነብይ ቢሆን ኖሮ እኮ ይሄ ጥያቄ ለኢትዮጵያኖች ነበር የሚቀርበው ማለት ነው። አጋጣሚ ሆኖ የመጨረሻው ነብይ አረብ ላይ ሆነው ነብዩ ሰለላሁ ዐለይሂ ወሰለም እንትን ስለሆነ ነው እንጂ
ኢትዮጵያ ላይ ቢሆን ኖሮ የመጨረሻው ነብይ እኛ ምንም የተለየ የሚፈጥርብን ነገር አይኖርም ነበር። ግልጽ ነው። ምክንያቱም የመጨረሻው ነብይ ኢትዮጵያዊ ቢሆን አማርኛ ቢናገር ወይም ግዕዝ ቢናገር ያንን ነብይ እንቀበለዋለን። ያንን ነብይ ተከትለን እንቀጥላለን። ነብይነቱ ከአረብ ስለመጣ የተለየ አፍሌሽን የለንም። እኛ ነብይነቱ ከእስራኤል ስለመጣ የተለየ አፍሌሽን የለንም። ዋናው ነገር ከአምላክ የተላከ ነገር ነው ወይ የሚለውን ነገር ነው እንጂ ቤዝ የምናደርገው ዘር ላይ ቤዝ አናደርግም፣ ወይም ደግሞ ቋንቋ ላይ ቤዝ አናደርግም። ስለዚህ ከዛ በፊት የነበረውን ነገር ልክ አሁን ባለው እስልምና እንዲፈለግላችሁ ከጠበቃችሁ ሮንግ ነገር ነው። ሙስሊሞችም እንደዛ መጠበቅ የለባችሁም፣ ክርስቲያኖችም እንደዛ ማጠብቁ። እንደዛ አይነት ማስረጃም ልናመጣም አንችልም። ምክንያቱም እንደዛም አይነት የሆነ ሃይማኖት አይደለማ ቤዚካሊ። ምክንያቱም እንዳልኳችሁ ከዛ በፊት የነበሩት ሰዎች እንደየህዝቡ መመሪያዎቹ ይለያያሉ። እኛ በቀን 5 ጊዜ እንሰግዳለን፣ ሌሎቹ ምን ያህል ጊዜ እንደሚሰግዱ አናውቅም። ከዛ በፊት ዘካ እንሰጣለን። አሁን እኛ እነሱ ምን ያህል ፐርሰንት ይሰጡ እንደነበር አናውቅም። ነገር ግን ለምሳሌ ኢሳ አለይሂ ሰላም ዘካ ሰጥ ነበር ይላል። ለእናቴም ታዛዥ አድርጎኛል ይላል። ምን ያህል ነበረ ዘካ የሚሰጥ የነበረው? we don't have ዲቴል መረጃ የለንም። ገብቷቸዋል። ነገር ግን ዘካ ይሰጥ እንደነበረ ግን እናምናለን ማለት ነው። ወይም ደግሞ ምጽዋት ያደርግ እንደነበረ ማለት ነው። ስለዚህ እያንዳንዱን ነገር አሁን ባለው በእስልምና ፎርም ወይም ደግሞ አሁን ያለው ስለ እስልም ላስት ቨርዥኑ ወይም ደግሞ አፕዴትድ የሆነ ቨርዥኑን ብለን you can assume that እንደዛ ባለው መልኩ አይደለም ኤክስፔክት ማድረግ ያለባችሁ። ዋናው ነጥብ ግን ከአንድ አምላክ ውጪ አያመልኩም ነበር። ነብያቶች ለሁሉም ህዝቦች ተልከዋል። አምላክን እንዲያመልኩት አምላክ ነብዩ ሰለላሁ ዐለይሂ ወሰለም እንደታዘዙት ሁሉ እነዛም ነብዮቶች በየጊዜያቸው ህዝባቸውን አስተምረዋል የሚለው ነገር ነው። በዛ ሴንስ ነው እስልምና ነበረ የምንለው። ታዛዥ ነበሩ፣ ለአምላካቸው ታዛዥ ነበሩ። እና በዛ መልክ እንረዳው ለማለት ነው። ኢንሻአላህ ምናልባት ከመውጣታችን በፊት አንድ ሁለት ጥያቄ ብናስተናግድና መርሐባ ኢንሻአላህ። መግሪብ አይ ቲንክ እየደረሰ ስለሆነ ነው ኢንሻአላህ። መግሪብ እየደረሰ ነው። ድምጽ ምን አሰማ እንዳይዘረግፈ። እሺ ኡስታዝ ቀጥሉሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰልማን እንዴት ነህ ሀቢቢ? ሰላም ነህ? አልሐምዱሊላህ ሰላም ነን እኛ። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዞች? እንዲሁም ሌሎች እህት ወንድሞች ደህና ናችሁ ወይ? እንደምን አላችሁ ኡስታዝ? አልሐምዱሊላህ ሰላም ነህ አንተ? አፊያን ሁሉ ሰላም? አልሐምዱሊላህ ለውጥ አለ ኡስታዝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ ሁሉ ሰላም። ሽክራን ሀቢቢ ሽክራን። አላህ ይጠብቃችሁ ረብ። ኢንሻአላህ ጥያቄ ካለ አዛን ከማለቱ በፊት ብታነሱ ኢንሻአላህ። ያው የቀደሙ ከርዕሱ ጋር ባይገናኝም የመጀመሪያ የገባንበት ቀን ስለሆነ ከርዕሱ ጋር አይገናኝም ብሎ መመለሱ ትንሽ እንትን ስላለን ነው። እኔ አሁን ኢንሻአላህ የምናውቀው ከሆነ ችግር የለውም። ኡስታዝ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። ስሚት እንዴት ነህ? ሰላም ነህ? እንዴት ነህ ኡስታዝ? ሁላችሁም ሰላም? አልሐምዱሊላህ ሰላም ነህ? አንተ እንዴት ነህ? አልሐምዱሊላህ። ይሄ ቻናልህ ላይም እከታተለዋለሁ የምጽፋቸውንና ይሄ ኢስላሚክ ዳይለማ የሚለው ላይ በደንብ ስለምከታተለው እኔም ከጓደኛዬ ጋር በደንብ የሰራንበት ነገር ነበረ እንጂ ኢስላሚክ ዳይለማ ላይና በጣም ብዙ ጥያቄዎች ይነሳሉ። ብዙ ሚስኮንሰፕሽን ያለበት ፖይንት ነው። ትንሽ ዲቴል ነገር ይፈልጋል፣ ካልሆነ የሆነ ኮንፊውዝ ሊያረግ ስለሚችል እና በጣም ይሄ እየበተን ከሄድክበትን ነገር ቻናል ላይ በለቀቅ ቁጥር አነበዋለሁና እንትን የሚለኝ ነገር ኡስታዝ እዚህ ካገኘሁም አይቀር ሬዝ ማድረግ የምፈልገው ነገር በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የዛኔ አይሁዶች ይዘውት የነበሩ መጽሐፎች አሏቸው፣ ተውራት ብለው ለነሱ የሚገልጹት ማለት ነው። ያው በስም ደረጃ ተውራት ሊባል ይችላል። በርግጥ ግን ያው አላህ ራሱ ለሙሳ አለይሂ ሰላም ያወረደው ባይሆንም ግን በሳቸው ዘመን ኖሮ ተውራት ተብሎ ግን መገለጽ የሚችል ነገር ቁርአን ያንን ስፔሲፊካሊ ተውራት ብሎ እየገለጸው እነሱን ሲወቅሳቸው ወይ ሲገስጻቸው እናያለን ወይ? ያንን ተውራት ስለተቀባብኝና በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አይሁዶች ይዘዋቸው የነበሩ መጽሐፍቶች እንዳልክ ስለገባና አቋርጠኝ። እሺ አሁን ትችላለህ? ይሰማል? ልቀጥል? እሱ አንድ ድገምልኝ ከዛ በኋላ በነቢያችን ጊዜ ዘግቼዋለሁ።
እሺ በነቢያችን ጊዜ ተውራትን ወይም ደግሞ እነዚህ አይሁዶች የሚይዙት መጽሐፍ ተውራት ብለው እነሱ ይጠሩታል። አላህም Subhanahu Wa Ta'ala ያንን ነገር ተውራት በተውራት እንዲህ አድርጉ እንዲህ አታድርጉ ወይም ደግሞ እንዴት ያስፈርዱሃል እያለ ራሱን ያንን ተውራት እያለ ይገልጸው ነበር። ያ ይመስለኛል ኮንፊውዥን የፈጠረውና እንዴት መለየት ይቻላል? ወይስ እንደዛም ያንን መጽሐፍ ተውራት ብሎ ገልጾላቸዋል ወይ በቁርአን ላይ ማለት ነው? ምናልባት ጥያቄው ግልጽ ከሆነ ቁርአን ራሱ ለአይሁዶቹ መጽሐፉን ተውራት እያለ መግለጹ እሱ ኮንፊውዥን ፈጥሮባቸዋል ነው አይደል? አዎ ለዛ ነው። ለምን በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ይዘውት የነበሩት አይሁዶች ይዘውት የነበሩት መጽሐፍ ተውራት ብሎ ከገለጸው ይሄው ተውራት ለምሳሌ ፍረዱ ካላቸው ለምሳሌ ወይ ደግሞ እንዴት ያስፈርዱሃል የራሳቸውን መጽሐፍ ያላ ህግጋት ያለበት ሆኖ ሳለ እንደዚህ አይነት ነገሮች በተውራት እስኪ በያዙት መጽሐፍ ለምሳሌ እስካልሰሩባት ድረስ ማለት ነው ምንም ላይ አይደሉም ይላልና ጊዜው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የነበሩበት ጊዜ ማለት ነው። በጣም አሪፍ ጥያቄ ነው ያነሳው። ማሻአላህ በሁለት መልኩ ነው ልንመልሰው የምንችለው ማለት ነው። የመጀመሪያው ነገር ምንድነው? ቁርአን እንደዚህ አይነት አገላለጾችን ይጠቀማል። ሰዎች የሚያምኑባቸውን መጽሐፍቶች ፕሮፐር ነው ልክ እንደ ስም አድርገው የያዟቸውን ነገሮች ይጠቅሳቸዋል። ያንን ሲጠቅስ አፕሩቫል አይደለም የሚጠሩበትን ቃል እየገለጸላቸው ነው። ለምሳሌ አሁን አንተና እኔ እዚህ ስናወራ መጽሐፍ ቅዱስ እንላለን አይደል? በመጽሐፍ ቅዱስ ውስጥ እንላለን። መጽሐፍ ቅዱስ ቃሉን ስታየው መጽሐፍ ቅዱስ የተቀደሰ መጽሐፍ ማለት ነው። እንደ ሙስሊም እኔም ሆነ አንተ መጽሐፉ የተቀደሰ መጽሐፍ ነው ብለን አናምንም አይደል? የተቀደሰ መጽሐፍ ነው ብለን ካለማመናችንም ጋር ግን ሰዎች የሚያምኑበትን የመጠሪያ ስም ግን ያንን ተቀብለን እንጠራለን አይደል? ለምሳሌ ቀላል ጥያቄ ላንሳ። እዚህ ኮሜንት ላይ አበባ የምትባል ልጅ ልትኖር ትችላለች አይደል? ከዛ እኔም አንተም አበባ ብለን ጠራናት። አበባ ብለን የጠራናት ልጅቷ አበባ ስለሆነች አይደለም፣ አበባ ስሟ ስለሆነ ነው። አበባ ነኝ ብላ ስለጠራች ራሷን ያንን አፕሩቭ አድርገን አይ አንቺ አበባ አይደለሽም አበባ በጣም እንደዚህ ውብ ነውና ስምሽ ከማንነትሽ ጋር ስለሚቃረን እንደዚህ ብዬ ልጠራሽ ይከብደኛል አትላትም። ስለዚህ የመጀመሪያው ነገር አፕሩቫል ነው። ስም አድርገህ የጠቀስከውን ነገር ያንን የማጽደቅ አካሄድ ነው። ይሄ አንደኛው ነው። ወደ ሁለተኛው ስንሄድ ቁርአን ራሱ ተውራት የሚሉት መጽሐፍ ሙሉ ለሙሉ ተውራት የሚሉት መጽሐፍ የህግ መጽሐፍ ነው። አይሁዶቹ ጋር ያለ መጽሐፍ ነው። ልክ ቁርአን ለምሳሌ አይተህ ከሆነ ኢንጂልን ብሎ ከገለጸ በኋላ ወይም ስለ ተውራትም ከገለጸ በኋላ መጽሐፍቱን ግን እነኛ የኃላፊነት የተሰጣቸው ሰዎች እንዳበላሹት ይናገራል። አሁን ሎጂካሊ ስታስበው ተውራት የሚባለው መጽሐፍ ኦሪጂናሉ በሰዎቹ ተበላሽቷል ሲል ቁርአን የተበላሸውንም ጭምር እጃቸው ላይ ያለው ተውራት ብሎ ነው የሚጠቅሰው። ግን አፕሩቫል አይደለም፣ እነሱ እጃችን ላይ አለ ስላሉ ነው፣ ወይንም እነሱ ያንን ስም ስለወሰዱ ነው እንጂ ቁርአን ለምሳሌ ያንን አፕሩቭ አድርጎላቸው አይደለም። ለምሳሌ ቁርአን ላይ ዒሳ አለይሂ ሰላም ሲሰቀል ወቀውሊሂም ብሎ አላህ ኢና ቀተልና አልመሲሐ ዒሳ ብነ መርየም ረሱላላህ ይላል አይደል? አይልም እንደዛ ቁርአን ላይ አይሁዶቹ የመርየም ልጅ ዒሳን አለይሂ ሰላም ሰቀል ነው አሉ ይላል አይደል? ኢንፋክት ግን አይሁዶቹ እንደዛ ይላሉ ወይ ነው ጥያቄው። ይላሉ አይሁዶቹ ማለት የመሲህ ነው የመርየም ልጅ ዒሳ መሲህ የሆነውን ሰቀልን ብለው ሊናገሩ አይችሉም። አንለስ ኤንድ አዘርዋይስ በሁለት መልኩ ካልሆነ በስተቀር አንደኛ በተደጋጋሚ ስሙ መጠሪያ ስለሆነ ያንን እንዲሁ እንደመጠሪያ ወስደው ተናግረውት ሊሆን ይችላል፣ ወይንም ደግሞ ያሸፉ ሊሆን ይችላል። ያ አፕሩቫላቸው ግን ማመናቸውን የሚገልጽ አይደለም። ቁርአን ያምናሉ አላለንም እያለን ነው። ቁርአን ያምናሉ እያለን እንኳን አይደለም። ጀስት ስም ስለነበረ ያንን ዒሳ አለይሂ ሰላም የተጠቀመበት ስሙ ነበረ፣ ተከታዮቹ ይጠቀሙበት የነበረ ስም ነበረ። ያንን ስም እንደ ስም ተቀብለውታል ወይንም ተናግረውት ሊሆን ይችላል በአፋቸው ማለት ነው። ፕራክቲካሊ ስታየው ግን ባይቀበሉት በፍጹም አይቀበሉትም። ቢቀበሉት ኑሮ ሊገሉት አይገባም ነበር አይደል? ስለዚህ ከዛ አንፃር ስያሜውን እነሱ ከማመን አንፃር ሳይሆን ስያሜው ስያሜ ስለሆነ እነሱ ዘንድ እንደ ስም ስለተጠቀመ እንደ ፕሮፐር ናውን ስለወሰዱት ያንን ተጠቅመው ሊጠሩት ይችላሉ እንጂ ቁርአን ለምሳሌ ያንን ተውራት ብሎ ሲገልጽ ተውራት ነው ያለን ስላሉ ሌላ ስም ሊሰጠው አይችልም። እጃቸው ላይ ያለው የጠሩት ያንን ስም ስለሆነ ማለት ነው።
እኔና አንተም ዛሬ ለምሳሌ መጽሐፍ ቅዱስ እንደዚህ ነው እንደዚህ ያለ ስንል መጽሐፍ ቅዱስ ስንል ቅዱስ እያልነው አይደለም። ጀስት መጠሪያ የሆነን አካል ትጠራዋለህ፣ አፕሩቭ ትሰጠዋለህ ግን ማለት አይደለም። ስለጠራኸው ያ ሰው ግን መጠሪያዬ ነው ስላለ አክብረታ በዛ መልኩ ትጠራዋለህ እንጂ ለምሳሌ እኔ አንድን ሰው መጋቢ ሐዲስ እገሌ ብዬ ስጠራው መጋቢ ሐዲስ ነው ብዬ እያመንኩ አይደለም። ሊሆን አይችልም። እንደዛ አይነት ነገር እንደማይሆን አውቃለሁ፣ ያም ስተት እንደሆነ አውቃለሁ። ግን አፕሩቭ አድርጌው ሳይሆን መጠሪያው ስለሆነ ያንን ኢንዶርስ ከማድረግ አንፃር ሳይሆን ከመጥራት አንፃር ነው ቁርአን የተጠቀመው ብዬ ነው የማምነው እኔ። ያ ጀዛክላህ ኡስታዝ። አይ ለዛ ነው። እሺ ኡስታዝ አፎን ስሚዝ በጣም ጥሩ አድርጎ ነው ያህያ የገለጸውና ማለት በእነሱ ቦታ ሆነ እኮ ስታስበው a is equal to b then b is equal to c ከተባለ so necessarily a is equal to c መሆን አለበት የሚል አርጊውመንት ነው ማለት ተጠቀሙበት ተውራት ብሎታልና ሌላ ቦታ ላይ ስለዚህ ቢበረዝም እንዴት የተበረዘውን ነገር እንዴት ተመልሶ እኩል ነው ወይም ደግሞ ራሱ መጻፉ ነው ብሎ ይላል የሚል አርጊውመንት ነው። ስለዚህ ከዛ ተነስተው ነው መልሰው ባልተበረዘ ነገር አልተበረዘም የሚል ኢምፕሊኬሽን የሚያመጡት። ይሄ ነገር ግን ሮንግ ነው አንደኛ። ሁለተኛ ደግሞ ልክ ያህያ እንዳለው ሌላ ስም ምን ሊለውስ ይችል ነበር ነው። እኔ እኮ አሁን እኔ አንዳንድ ጊዜ ጥያቄ እኮ የሚገርመኝ ነገር ምን ማለት ነበረበት? ለምሳሌ በዛን ጊዜ አንተ ብትሆን እንዴት አድርገህ ነበር ያንን ነገር ልትናገረው? በሰውኛ እንኳን ራሱ ቢሆን ምን ብለህ ልትነግረው ነበር? ማለት ኦኬ የተለዩበትን ቦታዎች ላይ ኤክስፕሌን ማድረግ አለብህ። ለይቷል ደግሞ ያንን ነገር ደግሞ አድርጓል ቁርአኑ ማለት ነው። ግልጽ ነው። ለምሳሌ ኢሳ አልተሰቀለም ብሏል። አምላክን ሶስት ነው አትበሉ ብሏል። ከኔ ውጭ አታምልኩ። ሌላ አከራካሪ ቢሆንም የመርየምን የእናቱንም ጉዳይ አንስቷል። በጣም ቴዎሎጂካል የሚባሉ ክሪቲካል የሆኑ ፖይንቶች ምን አድርጓቸዋል? ቀጥታ ሪፊዩት አድርጓቸዋል። ማለት ዝም ብሎ ሸፋፍኖ አላለፋቸውም። ገብቷል። ሜጀር ቅድም እንዳልኩት ደግሞ አንዳንድ ከነብያቶች ጋር የተያያዙ ጉዳዮች ነብያቶችን የሚያንቋሽሹ ወይም ዝቅ የሚያደርጉ ሌቭላቸውን ዝቅ የሚያደርጋሉ ብሎ ያሰባቸውን ቦታዎች ላይ ሜንሽን አድርጓቸዋል። የአሮንን ጉዳይ ሜንሽን አድርጓል። የሙሳን ጉዳይ ሜንሽን አድርጓል። ሙሳ ለምሳሌ ለምጻም ነው ምናምን የሚል ነገር ነው መጽሐፍ ቅዱስ ላይ ያለው። ቁርአን ላይ ግን እንደዛ አይደለም። ለምጽ አይደለም በሽታ አይደለም ብሎ ነው ቁርአኑ ያስተካከለው ማለት ነው። ስለዚህ ይሄ ኢንቴንሽናል ነገር ነው። ኢንቴንሽናል ኮሬክሽን ነው። ሆን ተብሎ ያስተካከለው ነገር ነው ማለት ነው። ሶ እነዚህን ነገሮች ስታይ የሆነ አንድ ትልቅ መጽሐፍ ውስጥ ኦልሬዲ ስሙ መጽሐፉ ተዘጋጅቶ ወይም ደግሞ ለአንተ የተሰጠ ታይትል ያንን ታይትል እንዳለ ነው የተጠቀመው። ያን ታይትል መጠቀሙ እንደ ኮንቴክስቱ መበረዙን አለመበረዙን የምትረዳው ኦቨርኦል ሐሳቡን ተረድተህ ነው እንጂ የሆነ ቦታ ላይ ቤዝ አድርገህ ብቻ ሙሉ ለሙሉ የቁርአን የመጣበትንም ዓላማ ሳትረዳ ነብዩ ሰለላሁ ዐለይሂ ወሰለም የመጡበትንም ዓላማ ወደ ጎን ትተህ የሆነች ቦታ ላይ አንዲት አንቀጽ ላይ ብቻ ቤዛ አድርገህ እሷን አተልቀህ ቁርአናችሁ መጽሐፍ ቅዱስን ተቀበሉ ይላል ብለህ የሚል አርጊውመንት ሊሆን አይችልም። በፍጹም ሊሆን አይችልም። እንደገና ደግሞ ኢቭን ካናኖቹ እኮ ራሱ አጠያያቂ ነው ማለት የትኛውን ነው ቁርአን ራሱ የትኞቹን ካናኖች ነው አፕሮቭ ያደረጋቸው ማለት በሎጂካሊ በእነሱም ሲሄድ እንኳን ብንሄድ እኮ የማያስኬዱ ናቸው ማለት አሁን ያለው የመጽሐፍ 66ቱ ነው 73ቱ ነው የትኛው ነው የሚል ብዙ ዲቴል ጭቅጭቅ ውስጥ ትገባለህ። ግን አንዳንድ ነገሮች እነሱ ያልተቀበሉ እግረ መንገድ እኔ ጋር አዛን አለ ቃም እየጠበቅኩ ነውና በነዛ አጭር ጊዜ ውስጥ ከአብራራንለት ብዬ ነው ዮኒ ትግራዋይ የሚል አይ ቲንክ ወገናችን ያነሳው ጥሩ ጥያቄ ነበረ ከዚህ ጋር ተያይዞ ያለና ተበርዟል የተባለው እነዛ መጽሐፍቶችን ከገለጸ ቁርአን ስሩበት እያለ ያለው በእነዛ መጽሐፍት ነው ወይ የሚል ጥያቄ አንስቷል። ስሚዝ አንደኛውን አንስቷል። አንደኛ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት የሚገልጹ መመሪያዎች አሉ። እነዛን መመሪያ ተቀበሉ አትደብቋቸው ነው አንደኛው ትምህርት። ሁለተኛ ነገር ደግሞ ሸሪዓን ወይንም ህግጋትን በተመለከተ የነበራቸው አቋም ነበር በአይሁዶቹ ዘንድ ማለት ነው። መዲና ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነበሩ፣ የመዲና አስተዳዳሪ የነበሩት ነብይም ነበሩ፣ መዲናንም ያስተዳድሩ የነበሩት እነሱ ናቸው። በእርግጥ ሸሪዓዊ በሆነ ጉዳይ አይሁዶቹ ራሳቸውን የሚያስተዳድሩባቸው መንገዶች ነበሩ። ግን አይሁዶቹ ያችን ክፍተት በመጠቀም ምን አይነት አካሄድ ይሄዱ ነበር? ለምሳሌ ከነሱ መካከል የተከበሩ ወይንም ከፍ ያለ ስም ያላቸው ሰዎች በሆነ አጋጣሚ ወይ ዝሙት ሊሰሩ ይችላሉ፣ አሊያም ሊያስወግራቸው የሚችል ተግባራትን ሊሰሩ ይችላሉ። ስለዚህ በኦሪት ህግ እንፍረድ ቢባል ወይንም በዛ በኦሪት እንስራበት ቢባል እነዛ ሰዎች አጣብቂኝ ውስጥ ሊገቡባቸው ነው። ስለዚህ ምን ያደርጋሉ? እስኪ እንሂድና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እንሂድና የሆነ ቀለል ያለ ነገር ካገኘን እሱን ካች እናድርግ፣ እሱን እንውሰድ የሚል አርጊውመንት ነበራቸው። ከዛ ይመጡና ለምሳሌ ለየት ያለ ህግ ይፈልጋሉ። ቀለል ያለ ወይ ግርፋት ካሏቸው በቃ ያንን ይተገብራሉ።
ቸው በቃ ያንን ተገብራሉ መጽሐፍ አድርገው እኛ እኮ በእሳቸው ስር ስላለን በቃ በተዘዋዋሪ ህጉን ተግብረናል የሚል መመሪያ ለመውሰድ ራሳቸው ጋር ማለት ነው። ያኔ ቁርአን ምንድነው ያላቸው? በመጽሐፋችሁ ስሩበት እንጂ ቁርአን ውስጥ የተጠቀሱ ተመሳሳይ የሆኑ ለምሳሌ አስገዶ መድፈር ላይ ያለው ሁክም ተመሳሳይ ከሆነ ኦሪትም ጋር ቁርአንም ጋር የእናንተን ለማለዘብ ወደዚህ አትምጡ። እነዛ መለኮታዊ ቅሪቶች ቢያንስ እንኳን እጃችሁ ላይ ከመበረዝ እንኳን የዳኑ ህግጋትና ሸሪዓዎችን ለማለዘብ ወደዚህ አትምጡ። የምታምኑበትን ነገር እዛው ስሩበት። ያንን ነው ቁርአኑ እየነገራቸው የነበረው። ያንን መተግበር ስለማይፈልጉ ነው። ያንን መተግበር ስለማይፈልጉ የሆነች አጣብቂኝ ለማለፍ ብለው ነው ወደሳቸው የሚመጡት። ስለዚህ ቁርአን ስሩበት የሚላቸው እሳቸውም ጋር ቢመጡ ህክሙ ተመሳሳይ ነው። እነሱ ጋር የደበቋትም ነገር ያቺ ነገር ይታወቃል፣ አላህ ያቃታል። ስለዚህ በመጽሐፉ ስሩበት። እዚህም ጋር ያለው እዛም ጋር ያለው ኦልሞስት በሸሪዓ ደረጃ ተመሳሳይ ስለሆነ ያንን ነው ቁርአን እያዘዘ ያለው ማለት ነው። አላኩል ሐል ይሄንን ይመስላል። አቡ የምጨምረው ነገር ካለ? አይ ጥሩ አድርገው አብራርተዋል። ያው ወንድማችን ለካ ሙስሊም ነው ያው ነው እንዴ? አላወኩም ወላሂ አፎን አላወኩም ነበር። ኤኒዌይ ዞሮ ዞሮ እኛ ሙስሊም ስለጠየቀው ክርስቲያን ስለጠየቀው አይደለም እኛ መመለስ ያለበትን ነገር። አሁን ስሚዝ ያነሳው ጥያቄ ክርስቲያኖቹ የሚጠይቁት ጥያቄ ነው። ግን አንዳንዴ ምንድነው ችግሩ እንደውም እንደዚህ አይነት ነገር አዳብረን ነበር ከዚህ በፊት ማለት እኛ ራሳቸውን ሆነን ማለት እንደው ጥያቄያቸውን በስርዓት ካለመጠየቃቸው የተነሳ አንዳንድ ጊዜ በስሜትም ስለሚሆኑ እኛ ራሳቸው ቦታ ላይ ሆነን ጥያቄ ስንጠይቅም አይ እንደዚህ ማልጠየቅንም ማለት ጀምረው ነበርና ኤኒዌይ ለማንኛውም ጥሩ አድርገህ አብራርተዋል። ነጥቡ ምንድነው? መናፍቅ አትሁኑ ነው በቃ። አንተ ጋር እያወቅ ልክ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ እኮ እስቲ እሱ የተሻለ ህግ ካለው ምክንያቱም ነብይ መሆናቸውን ያውቃሉ ከተቀበሉ በኋላ እስቲ እንደው ይሄ ሰውዬ የአምላክ ነብይ ነኝ ይላል እንደው ምናልባት የተለየ ህግ ካለው ዝሙት የሰራ ሰው ስፔሲፊካሊ ስለ ዝሙት የሰራ ነው መጥተው የጠየቁት ህግን የተመለከተ ነገር ነው። ስለዚህ አላህም የተናገራቸው ምንድነው እናንተ ጋር ቀደም ብዬ በላኩላችሁ መልእክት አሁን ፖይንቱ ምን አይደለም እዚህ ጋር በእጃችሁ ያለው መጽሐፍ በረዛችሁታል አልበረዛችሁትም አይደለም ፖይንቱ። ኦሬዲ እኔ ቀደም ብዬ ባወረድኩት ህግ ታውቃላችሁ ዝሙት የሰራ ሰው ምን አይነት ቅጣት እንደሚከተለው እኔ ቀደም ብዬ ባወረድኩላችሁ መለኮታዊ መጽሐፍ ላይ ነግሬያችኋለሁ። ነገር ግን እያወቃችሁ የኔን የአምላክን ትእዛዝ ላለመቀበል አሁን ወደ ላኩት ነብይ ግን መጣችሁ እንደው አምላክ ህጉ ላለመተግበር በሌላ መንገድ መጣችሁ የተሻለ ህግ ለመፈለግ ነው የምትሄዱት። ነገር ግን የራሳችሁን እኔ ሰጠኋችሁን ነገር ለምን አትተገብሩም ነው በቃ። ይሄ ነው ነጥቡ ያ ነው። ሂፖክራይት ሆናችሁ መናፍቅ ሆናችሁ ነው እያወቃችሁ ህጉን የአምላክን ህግ ላለመቀበል ሌላ መንገድ እየፈለጋችሁ ነው። ልክ አሳት አጥምዱ ሲባሉ በሌላ ቀን ወንዙን ቀይሰው ሌላ ቦታ ላይ እንዳጠመዱት ማለት ነው። ስለዚህ ይሄ ሆን ተብሎ የአምላክን ህግ ሸወዱ መስሏቸው አምላክን ያታለሉ መስሏቸው የሚያደርጉት ነገር ነው። አሁንም እኮ የምናያቸው ነገር ናቸው ባህሪያቸው ማለት ነው። አላኩል ሐል ምናልባት እያንዳንዳቸውን ቶፒኮች እንሄዳለን። ያው ዛሬ ገና ጀስት ኢንትሮዳክሽን ነገር ስለሆነ ኢንሻአላህ እንገባለን ሌላ ጊዜ። አዛንም እኔም ጋር ብለዋል ይበቃናል ይመስለኛል ኢንሻአላህ። እሺ ኡስታዝ ኢንሻአላህ ፕሮግራም በስነ ስርዓት ይዘንበት እንደገና ዛሬ ያው ኢንትሮዳክሽን ነው ገና መግቢያው ነውና እያንዳንዱ የሚነሱት ከዚህ ጋር ተያይዘው የሚነሱ ሹብሃዎችን እያነሳንና እየፈታን እንዲሁም ለጥያቄዎች መድረኩን ክፍት አድርገን ኢንሻአላህ ፕሮግራም ይዘን ማስታወቂያ ፈተንበት እንገባለን ኢንሻአላህ። መርሐባ ፕሮግራም እሺ እንይዛለን ኡስታዝ በውስጥ እናወራለን። እሺ እሺ እንውጣ መሰለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ፕሮግራም ይዘን ማስታወቂያ እናወጣለን። ከዛ በኋላ ምንገባ ይሆናል። መግሪብ የደረሰ ነው ብዙዎች ጋር። ሰላም አለይኩም ወራህመቱላሂ ወበረካቱ።